አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዛ። ይህ ኢትዮ ማርኬት ነው። በዚህ ቻናል ገበያ ነክ መረጃዎችና ለሽያጭ የወጡ መኪናና ቤቶችን ወደ እናንተ እያደረስን እንገኛለን። በዚህ ሰዓትም ሁለት መረጃዎችን ወደ እናንተ ለማድረስ መጥቻለሁ። አንደኛው መረጃ ለመንግስት ሰራተኞች ጠቃሚ መረጃ ሲሆን፣ ሁለተኛው መረጃ ደግሞ ለነጋዴዎች የሚሆን መረጃ ነው። በአጠቃላይ ሁሉም ሰው ቢሰማው ጥሩ ነው ብዬ አስባለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ሐሳብና አስተያየታችሁን በኮሜንት አስቀምጡልኝ። ወደ መጀመሪያው መረጃ ሳልፍ ለመንግስት ሰራተኞች ያለ ማስያዣ እስከ 150 ሺህ ብር ብድር መስጠት መጀመሩ ተሰምቷል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም ማስያዣ እስከ 150 ሺህ ብር ብድር መስጠት የሚያስችል የዲጂታል ብድር አገልግሎት መጀመሩን በሁለት ወራት ውስጥም 1.6 ሚሊዮን ብር ማበደሩን ገልጿል። ባንኩ ሲቢኢ በጄ የሚል ስያሜ የሰጠው የዲጂታል ብድር አገልግሎት መጀመሩ ትላንት ህዳር 2 ቀን 2018 ዓ.ም በይፋ ባስታወቀበት ፕሮግራሙ ላይ እንደገለጸው በሲቢኢ በጄ የዲጂታል ብድር አገልግሎት ከ500 እስከ 150 ሺህ ብር ድረስ ብድር መስጠት የሚያስችል ነው ብሏል። የዲጂታል ብድር አገልግሎት ለ9 ወራት ሙከራ ሲደረግበት የቆየና ባለፉት 2 ወራት ደግሞ አገልግሎቱ ከባንኩ ሰራተኞች ጋር በመምከር ውጤታማነቱን ማረጋገጡን አስታውቋል። ሲቢኢ በጄ የዲጂታል ብድር አገልግሎት በይፋ መጀመሩን አስመልክቶም በተሰናዳው ፕሮግራም ላይ የተገኙት የኢትዮጵያ ንግድ ባንክ የሰው ኃይል አስተዳደር አቶ ኤፍሬም መኩሪያ እንደገለጹትም እንደ አውሮፓውያን አቆጣጠር ከጥር 2024 ጀምሮ ይህ የዲጂታል ብድር አገልግሎት ከባንኩ ሰራተኞች የሙከራ ስራው ሲሰራ ቆይቶ ውጤታማነቱ በመረጋገጡ በይፋ ስራው እንዲጀምር መደረጉን ገልጸዋል። ይህ የዲጂታል ብድር አገልግሎት ቅድሚያ የሚሰጠው ለመንግስት ሰራተኞች መሆኑን የገለጹት አቶ ኤፍሬም ሲቢኢ በጄ የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ በማድረግ የዝግጅት ስራዎችን ሰርቶ ያጠናቀቀ ሲሆን አገልግሎቱን ተደራሽ ለማድረግም በማዕከል ደረጃና በዲስትሪክቶች የግንዛቤ ማስጨበጫ ስራዎች ሲሰሩ ቆይቷል በማለት ይህ ፕላትፎርምም በዋናነት ለመንግስት ሰራተኞች የብድር አማራጭ ለማቅረብ ያለመ ስለመሆኑ ተናግረዋል። ይህ አገልግሎት ለመስጠትም እንደ መስፈርት ካስቀመጧቸው ውስጥ አንዱ የመንግስት ሰራተኞች ደሞዝ በሲቢኢ ብር እንዲከፈል ማድረግ፣ ይህም ማለት የዲጂታል ብድር አገልግሎት ለማግኘትም ከሰራተኛው መስሪያ ቤት የሲቢኢ ብር አካውንት ሊኖረው እንደሚገባ የሚያመላክት ነው። ይህን በማድረግም ወራዊ ደሞዙ ታሳቢ ባደረገ መልኩ ብድሩን ያለምንም ማስያዣ ማግኘት የሚችል ስለመሆኑ አቶ ኤፍሬም ባደረጉት ንግግር ገልጸዋል። እንደ ባንኩ መረጃ በዚህ ብድር አገልግሎት ተጠቃሚ የሚሆኑት መስሪያ ቤቶች ቀድመው ከባንኩ ጋር ውል መፈረም የሚገባቸው መሆኑን ገልጸዋል። ይህን መተግበሪያ አገልግሎትን ከማስጀመር አኳያ ባንኩ ከ478 ኩባንያዎች ጋር መደበኛ ስምምነት ተፈራርሟል ብሏል። ከነዚህ ውስጥም ስምምነቱ የጸደቀላቸው 83 ድርጅቶች ሰራተኞች ባለፉት 2 ወራት 1.6 ቢሊዮን ብር መበደር ችለዋል ተብሏል። የኢትዮጵያ ንግድ ባንክ የዲጂታል ባንክ አገልግሎት እያስፋፋ በመምጣቱ የተገለጸ ሲሆን አጠቃላይ የገንዘብ እንቅስቃሴዎቹን በተለይም የዲጂታል ባንክ አገልግሎቶች ላይ የተመሰረተ በማድረግ እየሰራ ነው ብለዋል። የተጠናቀቀው ሂሳብ ዓመትም ባንኩ በተለያዩ የዲጂታል ክፍያ አማራጮች ያንቀሳቀሰው የገንዘብ መጠን ከ13 ትሪሊዮን ብር በላይ ደርሷል ነው የተባለው። ይህም በአገር ደረጃ የዲጂታል ክፍያ አማራጮችን ከተንቀሳቀሰው 17.7 ትሪሊዮን ብር አንጻር አብዛኛው የዲጂታል ገንዘብ እንቅስቃሴ የተከናወነው በኢትዮጵያ ንግድ ባንክ አገልግሎት በኩል መሆኑ ተሰምቷል። የኢትዮጵያ ንግድ ባንክ በአዲሱ 2018 ዓ.ም የሂሳብ ዓመት ዓመታዊ ትርፉ 80 ቢሊዮን ብር ለማድረግ የሚሰራ መሆኑን የዓመቱ እቅዱን በተመለከተ ሰጥቶት በነበረ መረጃ መግለጹ ይታወሳል። ወደ ሁለተኛው መረጃ ሳልፍ ፍቃድ ከወጣበት ክልል ውጪ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጥቷል። የገንዘብ ሚኒስቴር የንግድ ፍቃድ ከወጣበት ክልል ውጪ የንግድ ስራ የሚከናወነው ነጋዴ ግብሩን መክፈል ያለበት የንግድ ስራው በሚያከናውንበት ቦታ መሆን እንዳለበት ተሰምቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፍቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽን በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብር መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር በደብዳቤ በጠየቀው መሰረትም የገንዘብ ሚኒስቴር ማብራሪያ ሰጥቷል። በዚህም በህገ መንግስቱ አንቀጽ 97 ክልሎች በአስተዳደራቸው ስር የሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና ሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በህጉ ድንጋጌ መሰረትም ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ፍቃድ ለወጣበት ክልል እንዳልሆነ አስታውቋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፍቃድ አውጥቶ
በንግድ ምዝገባና ፍቃድ አዋጅ በተደነገገው መሰረትም በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚከናወነው ከሆነ በእያንዳንዱ ክልል ለሚከናወነው የንግድ ስራ እንቅስቃሴ የተለየ ሂሳብ መዝገብ መያዝ የገቢውን ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ሚኒስትሩ በሰጠው ማብራሪያ ገልጿል። አሰራሩ ታክስ ከፋዩ በታክስ ህጎች መሰረትም የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያካብድ እንደሚችል፣ ነገር ግን በክልሎች መካከል ፍትሃዊ የገቢ ክፍፍል እንዲኖር የሚያስችል ነው ሲል ሚኒስትሩ ገልጿል። ከዚህ በላይ ህገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጪ ሌላ አሰራር መፈጸም እንደማይቻል ተገልጿል። የንግድ ስራ የሚያከናውነውን ነጋዴ ግብር መክፈል ያለበት የንግድ ስራውን ለሚያከናውንበት ወይም የኪራይ ገቢውን ላገኘበት ክልል መሆኑን የሚገልጸው የሚኒስትር ማብራሪያው ለዚህም የታክስ አስተዳደር አዋጅ ቁጥር 983 ህዳር 2008 እና በሚኒስቴር የወጣው የታክስ ከፋይ ምዝገባ መመሪያ ከህገ መንግስቱ ጋር ድንጋጌ በተጣጣመ ሁኔታ ምዝገባው መከናወንና ታክሱንም መሰብሰብ ያለበት ግብር ከፋዩ የንግድ ስራው በሚያከናውንበት ቦታ መሆኑን በግልጽ መደንገጋቸውን አስታውሷል። ምንም እንኳን የታክስ አስተዳደር አዋጅ አንድ ነጋዴ ግብር የሚከፍለው የንግድ እንቅስቃሴውን ለሚያካሄድበት ክልል መሆኑን በግልጽ ቢደነግግም አንዳንድ ነጋዴዎች በሌሎች ክልሎች ለሚያከናውኑት የንግድ ስራ ግብር ፍቃዳቸውን ባወጡበት አንድ ቦታ እንደሚከፍሉ የገንዘብ ሚኒስቴር የሪፖርተር ምንጭ ገልጿል። በመሆኑም ማብራሪያውን መስጠት ያስፈለገው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመጠየቁ መሆኑን፣ ነገር ግን ከዚህ ቀደም ቢሆን በህግ ደረጃ ግልጽ አሰራር መኖሩን ተናግሯል። ይህ አሰራር በግለሰብ ደረጃ ንግድ ፍቃድ አውጥተው ለሚንቀሳቀሱ ነጋዴዎች እንጂ የአክሲዮን ማህበር ኃላፊነቱ የተወሰነ የግል ማህበርን እንደማይመለከት፣ እነዚህ ማህበራት በክልሎች ቅርንጫፍ መስሪያ ቤቶች ቢኖሯቸውም ግብራቸው የሚከፍሉት ለፌዴራል መንግስት መሆኑን አብራርተዋል። አሰራሩ በፌዴራል መንግስት ገቢ ላይ የሚያሳድረው ተጽዕኖ አይኖርም ወይ ተብሎ ለቀረበላቸው ጥያቄ የሰጡት ምላሽ ምንም አይነት ጫና ሊፈጥር እንደማይችል ገልጸው ድሮም የራሱ ገንዘብ አይደለም፣ ስለዚህ አሰራሩ ሙሉ በሙሉ ተፈጻሚ ሲደረግ እሱ ላይ የሚያመጣው ጫና አይኖርም ተብሏል። የቻናል ቤተሰቦች ሁለቱ መረጃዎች እነዚህን ይመስሉ ነበረም። ስለነበረን ጊዜ አመሰግናለሁ። ከቆይታ በኋላ ሌሎች መረጃዎችን ለሽያጭ የወጡ መኪናና ቤቶችን ይዤላችሁ መለሳለሁ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።